ሮዛ ሔዋንና ዳዊት ሲሳሳሙ ደረሰችባቸው። በድንጋጤ እንግዲህ አመመኝ ብላ ትወድቃለች። ዳዊትም ቶሎ ብሎ ልጁን ይደግፋል ማለት ነው። ሆድ ውስጥ እንግዲህ ያው እርጉዝ ነኝ ሐኪም ቤት እንሂድ ስትለው እስከ ዛሬ እንሄድ ብለሽኝ አታውቂም፣ ዛሬ እንዴት እንሄድ አልሽኝ? ምክንያቱም እኔ ከዚህ በኋላ ልጁ የኔም ያንተም ኃላፊነት እንደሆነ የተረዳሁት አሁን ነው ብላ ብታስቀይሰውም ለማንኛውም እደጅ ጠብቅሻለሁ ብሏል ነበር። ሉሊት እንግዲህ ራሴን አመመኝ ብላ ፌንት ስትነቅል አምኖን ደርሶ ሐኪም ቤት አሳክሟት ስሙን ቀይሮ ይነግራታል። ስሙንስ ለምን መቀየር አስፈለገው? ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች የምወዳችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ሙስሊም ወገኖችም ሰላም ብያለሁ። ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ ሰብስክራይብ እንዲሁም ላይክ እያደረጋችሁ አበረታቱኝ። የምታበረታቱን ክብር ይስጥልኝ ያልኩ ዛሬም እንደተለመደው ትንሿ ሙሽራ ተከታታይ ድራማ ቀጣዩን ክፍል እዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉኝ እየጋበዝኳችሁ ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ ትንሿ ሙሽራ ወይም ደግሞ ባሏ ይዞባት የመጣው ሚስት ትንሿ ሙሽራ በጣም አስተማሪና ልብ አንጠልጣይ የሆነ የመጣ ድራማ ነው። በጣም ያስተምራል። በሁላችንም የህይወት ዙሪያ ውስጥ የሚከሰትና የሚኖር ነገር ስለሆነ ብትከታተሉት ትጠቀሙበታላችሁ። ምክንያቱም ታሞ ተመማቀቅ አስቀድሞ መጠንቀቅ ይላሉ የቀድሞ አባቶቻችንና እናቶቻችን። ስለዚህ መማር ማወቅ ይጠቅመናል። ስለዚህ እንመልከተው። እኔንም አበረታቱኝ ያልኩ ቀጥታ ወደ ቪዲዮ እወስዳችኋለሁ። እንግዲህ ያው ባለፈው ክፍል ድራማው ያቆመው ሉሊት ከቤት ስትወጣ መንገድ ላይ ራሷን አሟት ስለነበረ ትወድቃለች። ከዛም አምኖን እንግዲህ በሮዛ በተሰጠው ሚሽን መሰረት ሉሊትን እንግዲህ በፍቅር እንዲጥላት አሊያም ደግሞ ገሎ እንዲቀብራት ነበረ። እሱም እንግዲህ አንቺን እኮ አልጋ ላይ ለመጣል 2 ቀንም አልፈጀብኝም፣ ስለዚህ ሉሊትንም ታያለሽ አይደለም እሷን ቤተሰቦቿን ጭምር አንበረክካቸዋለሁ፣ በቃ አትፎክር ስትለው እኔ እኮ አምኖን ነኝ ትላለች። እንግዲህ ሮዛ ሔዋን ለብቻዋ ከዳዊት ጋር የተሳሳመችውን እያሰበች በጣም ትመሰጣለች። በዛን ሰዓት ከእንዴ ምን እያሰብሽ ነው ስትላት እኔ እና እሱ ብቻ ያለንበት ዓለም እያሰብኩ ነው ስትላት ማን ነው እሱ ስትላት እንዴ እሱ አልኩኝ እንዲህ ስትላት አዎ አልሽ፣ ለማንኛውም ችግር የለውም ማን ነው ግን ስትላት አታውቂውም፣ አውቀዋለሁ እንዴት አወቅሽ ስትላት በጣም ትደነግጣለች። ሔዋን እኮ አውቀዋለሁ፣ ጀግና ሴትን ጀግና ወንድ ነው የሚያንበረክካት። ስለዚህ አንቺ ጀግናና ጎበዝ ነሽ፣ ስለዚህ እሱም ጀግናና ጎበዝ እንደሚሆን አውቃለሁ ስትላት እኔ ደግሞ አውቀዋለሁ ስትይ በጣም ደነገጥኩኝ። እኮ አውቀዋለሁ እኮ ነው የምልሽ ስትላት እሺ ማን ነው ስትላት አይ ጀግናና ጎበዝ እንደሆነ ነው ያልኩሽ ስትላት እሷም እንግዲህ ትተነፈሳለች። በይ ሂጂ አሁን ይች ትንሽ ልጅ እኮ ልቤን አወለቀችው እያለች ሔዋን እንግዲህ ወደ ተመስጧት ትሄዳለች። ዳዊት በበኩሉ ቆይ ምን አይነት ለአመታት በልቤ የቀበርኩትን ፍቅር እንዴት ምን አይነት አስማት ቢሆን ነው አሁን እንደ አዲስ የሚቀሰቅስብኝ እያለ እሷም እንግዲህ እሷን እያሰበ በፈገግታ ቆሞ እያለ ሮዛ ትገባለች። ስትገባ እንግዲህ ሮዛ መለስ ብሎ ሊያየት አልቻለም። ብትቆምም ምንም ብትለያት ስላልቻለ በሩን መልሳ ከፍታ መልሳ ትዘጋለች። ኮቴ የለሽም እንዲህ ሲላት አይ ነበረኝ፣ ለማንኛውም ምን አግኝተ ነው ዛሬ ደስ ብሎሃል ስትለው ማለት ምንም እያሰብኩ አይደለሁም ምንም አላገኘሁም ይላታል። ለማንኛውም ጨርሰሻል? አዎ ለባብሽ ጨርሻለሁ። ደስተኛ ሆነ ስላየውክ ደስ ብሎኛል። ደስታዬ ስላስደስተሽ አመሰግናለሁ። ለማንኛቸውም ሐኪም ቤት መሄድ አለብን። ለምንድን ነው ዛሬ እንሄድ ያልሽኝ? እስከ ዛሬ እኮ እንሄድ ብለሽኝ አታውቂም። እና ዛሬ ምን ተገኝቶ ነው እንሄድ ያልሽው ስላት ለማንኛውም ውጭ ጠብቅሻለሁ ብሎ ጥሏት ይወጣል። በዛን ሰዓት እንግዲህ ሮዛ ለማንኛቸውም ለአመታት ይሄን ሚስጥር ሳላቆይቻለሁ እያለች እንግዲህ አሁንም ተንኮል መጎንጎኗን ትቀጥላለች። ምክንያቱም ዳዊትና ሔዋን ሲሳሳሙ ፎቶ አንስታቸዋለች። ያንን ፎቶ እንግዲህ መቼና መቼ ቀን እንደሚያስፈልገኝ አላውቅም፣
ግን ይሄ ፎቶ ያስፈልገኛል አንድ ቀን፣ ያንን ቀን ደግሞ እጠብቀዋለሁ ብላ እንግዲህ እንደ መረጃ ያስቀምጣለች። አቶ ዳዊት እኔ ብቻ አይደለሁም ውሽማዬን በቤቴ ውስጥ ያስቀመጥኩት አንተም ጭምር ነህ እያለች እንግዲህ በጣም ብትቀናም ብትቃጠልም፣ ለማንኛውም ዳዊት አይደለም እሱ ማንም ሰው ሊወድ የሚችለው ነው ብላ በሀሳቧ እንግዲህ ብቻዋን ታወራለች። ከዛ ሉሊት እንግዲህ ታክማ ወደ ቤት ስትገባ አምኖን እንግዲህ ስልኩን እንዲሰጣት ያወጣኸውን ወጪ ልስጥህ እና አካውንትህን ንገረኝ ስትለው ስልክሽን ስጭኝ ሀይቤኝና እዛ ላይ ቴክስት አደርግልሻለሁ ይላታል። በዘዴ እንግዲህ ወንዶች ስልክ ቁጥር ሲቀበሉ መቼም በባሌም በቦሌም ብለው በቀጥታ ስልክ ቁጥራችሁን ስጡኝ አይሉም። አምኖን እንግዲህ ስልኩን ተቀብሏል። እሺ ስም ከማልበስ ስትለው ስሙን ዳዊት ብሎ ነው የነገራት። በዛን ሰዓት እንግዲህ ወደ ቤት ስትገባ ዳዊት ወደ ውጭ ሲወጣ ራሷን ደግፋ ስትሄድ እንዴ ሉሊት ምን ሆነሽ ስላት አይ ምንም አልሆንኩም ትንሽ አሞኝ ነበረ እና ያልሽው ምንድን ነው? መድኃኒት ነው። ለጊዜው ትንሽ ራስ ምታት ነበር የጀመረኝ። መንገድ ላይ ሲወድቅ ራሴን ያገኘሁት ሐኪም ቤት ነው። ስነቃ ሆስፒታል እንደሆንኩ ነው ያወቅኩት። ማን ወሰደሽ? መንገድ ላይ ያገኘኝ ሰው ነው የወሰደኝ። ማን ከፈለው ብሩ ይችላል? እሱ ነው የከፈለው። ታዲያ የከፈለውን ያወጣውን ወጪ እንድንሰጠው ቁጥሩ አለሽ ስላት፣ አዎ ቁጥሩ አለኝ። ለማንኛውም አንቺ ግቢና ረፊ ቁጥሩን አምጪ ብሎ ቁጥሩን ተቀብሎ ይደውልለታል። እሱም እንግዲህ ሲያወራው ስሙን ሲጠይቀው ማን ነበር ስሜ? ምንድን ነው ያልከው? ስሜ ዳግም ብሎ ይተዋወቀዋል በድጋሚ ማለት ነው። በዛን ሰዓት እንግዲህ ለማንኛውም አመሰግናለሁ፣ ያወጣኸውን ወጪ ልክፈል ልላክልህ አካውንትህን ላክልህ ሲለው በፍጹም አይደረግም። አንተም በመንገድ ላይ ሰው ወድቆ ብታገኝ ያደረግከውን ነገር ነው ያደረግኩት። ስለዚህ አስፈላጊ አይደለም ይላል። እንግዲህ ውለታ አለብኝ አመሰግናለሁ ሲለው በቃ ከጨረስክ ሰላም ዋሊለውና አምኖን ስልኩን ይዘጋል። ከሮዛ ጋርም እንግዲህ የነበረው ልጅቷን አይደለም እሷን ማደን መከተል ራሱ አይሰለችም። በጣም ቆንጆና ውብ ናት ሲላል ወድቃ ነበረ ብሎ ሲነግራት ከወደቀች ለምን ተውካት? ለምን ማርካት? ለምን አልገደልካትም ብላ ስትጠይቀው እንዴ ምሽናችን እኮ ሌላ ነው። ምሽናችንማ በፍቅር እንድትላት ነበር። አሁንም አንበረክካታለሁ እኔ እኮ አምኖን ነኝ ብሎ እንግዲህ እንደተለመደው ይፎክርባታል። በዛን ሰዓት እንግዲህ መሄድ ትችያለሽ ብሎ እሷ ሮዛ ወደ ቤት ትመለሳለች። ዳዊት እንግዲህ ከሂዋን ጋር ቁጭ ብሎ ባንቴኑ ምነው ቆየ እያለች ስትጨነቅ፣ እንዴ ባንቴኑ እኮ እንዴት ራሱን መጠበቅ እንዳለበት እና እንደሌለበት ያውቃል። ባንቴኑ ጠንካራና ጎበዝ ነው፣ ምንም አይሆንም፣ አሁን ይመጣል ትላለች። እንግዲህ ሮዛ ማንም ሰው ስለተዋት አማራጭ ስለሌላት ወደ ሉሊት እንግዲህ የሉሊት ልብ ስስና የዋህ ደግ ስለሆነ እንግዲህ እስከ ዛሬ አንቺን ብዙ ጊዜ ፈትኜሻለሁ፣ በጣም ጎድቼሻለሁ። ጥላቸው ቢበቃን ምን ይመስልሻል? እኔም ያንን ነገር ደብቄ በአንቴኑ እስር ቤት ሲገባ ሁሉ ነገር ጨለማ ሆነብኝ። ዳዊት ደግሞ ማንም ሰው ሊወድ የሚችል የሚወደድ ሰው ነው። እኔም ከሱ ጋር ለመኖር ብዬ ሁሉን ነገር ዋሽቼ ቀርቤያለሁ ስትላት፣ እኔ ግን አንድ ሀሳብ አለኝ። ምንም ሆነ ምን ማንኛውም ነገር በእውነት ላይ የተመሰረተ ቢሆን በእኔ ስትላት፣ አዎ ልክ ነሽ፣ ግን የዛኔ ስትደርሽበት ታውቂዋለሽ፣ እኔ ይቅር ብዬሻለሁ